ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብሪያችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ አመራሮች ሰራተኞችና ተገልጋዮች ደም እየለገስን አገልግሎት እንሰጣለን አገልግሎት እየሰጠን ደም እንለግሳለን በሚል መሪ ቃል በዛሬው ዕለት የደም ልገሳ መርሃ ግብር አካሂደዋል። በደም ልገሳ መርሃ ግብሩ ላይ የተሳተፉት በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ደም መስጠትም ሆነ መቀበል ሰጪውንም ሆነ ተቀባዩን የማይጎዳ ሰብአዊ ተግባር መሆኑን አስገንዝበዋል። ደም መለገስ ልትቋረጥ የነበረች ህይወትን እንደገና ተስፋዋን የማለምለም ሰብአዊ አገልግሎት መሆኑን የጠቆሙት አቶ ሙክታር ደም በመለገስ በተለይም በተለያዩ አደጋዎች ከፍተኛ ደም ለፈሰሳቸው ህሙማንና በወሊድ ጊዜ ከፍተኛ ደም ለሚፈሳቸው እናቶች አስፈላጊ መሆኑን ጠቁመዋል። በመሆኑም ይህንን በመገንዘብ የቢሮ አመራሮች ሰራተኞችና ተገልጋዮች ደም እየለገስን አገልግሎት እንሰጣለን አገልግሎት እየሰጠን ደም እንለግሳለን በማለት በዛሬው ዕለት በደም ልገሳ መርሃ ግብር ላይ መሳተፋቸውን ገልጸዋል። ደም በመለገስ ሰብአዊ ተግባር ላይ ሁሉም በንቃት ሊሳተፍ ይገባል ያሉት አቶ ሙክታር መሰል በጎ ተግባራት ተጠናክረው እንደሚቀጥልም አመልክተዋል። የአንደኛ መንገድ የኮሪደር መልሶ ልማት ስራ በይፋ ተጀመረ። የአንደኛ መንገድ የኮሪደር መልሶ ልማት ስራ በይፋ መጀመሩን የሐረሪ ክልል ኪራይ ቤቶች ኤጀንሲ ኃላፊ አቶ ጀማል አህመድ አስታውቀዋል። የዓለም አቀፉ የጅጎል ቅርስ አካል የሆነውን የአንደኛ መንገድ ታሪካዊ ይዘቱን ሳይለቅ የኮሪደር መልሶ ልማት ስራውን በአንድ ወር ለማከናወን እንደሚሰራ ነው ኃላፊው የገለጹት። የኮሪደር ልማቱ አካባቢውን ጽዱና ውብ ከማድረግ ባሻገር ዘመናዊ መሰረት ያለውና ኢኮኖሚውን ሊያነቃቃ የሚችል እንደሚሆን ተደርጎ እንደሚሰራም ገልጸዋል። የሐረሪ ክልል ቴክኒክና ሙያ ስልጠና ኤጀንሲ በክልሉ ከሚገኙ የግል ከፍተኛ ትምህርት ተቋማት መምህራንና ተማሪዎች ጋር በመሆን በጅጎል ዓለም አቀፍ ቅርስ እየተሰራ ያለውን የመልሶ ልማት ስራ ጎበኙ። በጉብኝቱ ላይ መልእክት ያስተላለፉት የኤጀንሲው ኃላፊ ወይዘሮ ኢማን መሐመድ ከቅርብ ጊዜ ወዲህ በጅጎል ዓለም አቀፍ ቅርስ ላይ በተሰራው ለውጥ በቅርሶች ላይ የሚደርሱ ጉዳት መከላከል መቻሉን ገልጸዋል። ጉብኝት ላይ የተሳተፉት የግል ኮሌጅ መምህራንና ተማሪዎች በበኩላቸው እየተሰራ ያለው ስራ በማድነቅ ሐረር የቱሪስት መዳረሻ እንድትሆን የሚያደርግ መሆኑን ተናግረዋል። የክልሉ ቱሪስት ፍሰት እንዲጨምር እየተሰራ ያለው ኮሪደር ልማት ፋይዳ ያለው የዘርፉ ገቢም የሚያሳድግ መሆኑን ገልጸው በቀጣይ ተጠናክሮ ሊሰራ የሚገባና ተሳትፎም የሚያደርጉበት መሆኑን ገልጸዋል። ዘገባውን ያደረሰን ባልደረባችን ዲኒ መሐመድ ነው። የምግብ ዋስትናን ለማረጋገጥ አትክልትና ፍራፍሬ ምርት ላይ በትኩረት እየተሰራ መሆኑን በሐረሪ ክልል የኤረር ወረዳ አስታወቀ። በወረዳው ለብርቱካን ልማት ልዩ ትኩረት ተሰጥቶ እየተሰራ መሆኑ ተገልጿል። ዘገባው የሙሄዲን ሙክታር ነው። ተጨማሪ ያለን የምግብ ዋስትናን ለማረጋገጥ የአትክልትና ፍራፍሬ ምርት ላይ ትኩረት ሰጥቶ እየተሰራ መሆኑን በሐረሪ ክልል የኤረር ወረዳ አስታውቋል። የኤረር ወረዳ አስተዳዳሪ አቶ ናስር ሙሐመድ እንደገለጹት በወረዳው ቀደም ሲል ፍራፍሬ በስፋት ይመረት የነበረ መሆኑን ገልጸው ቅርብ ጊዜ ወዲህ ግን በተለያዩ ምክንያቶች የቀነሰውን ምርት ለመመለስ በተለይ ብርቱካን ምርት ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። በበጋ መስኖ መስክ የተገኙ ስኬቶችን የበለጠ ለማስፋት በፍራፍሬ ልማት ላይ ሰፊ ስራ እየተሰራ መሆኑን ተናግረዋል። የብርቱካን ፍራፍሬ አዲስ ኢኒሼቲቭ ነው። በሰፊው ስራ እየተሰራ ነው። ብርቱካን ኮምጣጤ በማዳቀል አዲስ ምርት እያስፋፋ ነው። 6 ሄክታር መሬት ላይ አሁን ብርቱካኑ እየለማ ነው። በሄክታር 250 ኩንታል ይሰበሰባል። ይህን ኢኒሼቲቭ በማስፋፋት የአርሶ አደሩን ተጠቃሚነት ለማረጋገጥ ይሰራል። በወረዳው የብርቱካን ምርት በ6 ሄክታር መሬት ላይ እየለማ እንደሚገኝ ገልጸው በዚህም በሄክታር 250 ኩንታል ምርት እንደሚገኝ ገልጸዋል። የኤረር ወረዳ የግብርና ልማት ጽሕፈት ቤት ኃላፊ አቶ ረመዳን ኢድሪስ በበኩላቸው ወረዳው ቀደም ሲል በፍራፍሬ ልማት ይታወቅ የነበረ መሆኑን ተናግረው ነገር ግን በተለያዩ ምክንያቶች ምርቱ ቀንሷል ብለዋል። አሁን ለዘርፉ በተሰጠው ትኩረት በወረዳው ብርቱካን ልማት ላይ ከፍተኛ ውጤት እየታየ መሆኑን ተናግረዋል። ሁጂን ሚሶም ሙድራ ከአና ኸኛት በሊናን ሆጀተማቱ ጅራ
ፍራፍሬ ምርት በወረዳችን በሰፊው የተሰራ ነው። ቀደም ሲል ኤረር ብርቱካን በስፋት ይመረታል። አሁን በተለያዩ ችግሮች ጠፍተዋል። ከግብርና ቢሮ ጋር በመሆን ኢኒሼቲቭ ለማስፋፋት ከኤረር ችግኝ ጣቢያ ኮምጣጤ ወስደን እያዳቀልን የተሻለ ምርት እየሰጠ ነው። ይህንን ስራ በሁሉም ቀበሌዎች ለማዳረስ እየተሰራ ነው። ከሮራ ቀበኔ ጅራ ከነማን ድሮ ዲቃሎምስኔ ሁንዲኑ ዳሌ ጅራይቹ አቶ ረመዳን አክሎም የብርቱካን ልማትን በማስፋትና በአንድ ወቅት ውጤታማ የነበረውን የኤረር ፍራፍሬ ወደ ነበረበት ለመመለስ እየተሰራ መሆኑን ገልጸዋል። ከናፍ አካአና ኸኛት የወረብጄ አረዶተ ሰዴን ገሞጂ ኸነ በሊናን ኦምሸ ብርቱካና ኸነ በበሊፍ የብርቱካን ኢኒሼቲቭ ለማስፋፋት እየተሰራ ነው። ከቀደም ጊዜ ያለንን ተሞክሮ በአዲስ ኢኒሼቲቭ በማቀናጀት ልማቱን ማስፋፋት አለብን። ከብርቱካን ባሻገር ፓፓያ፣ አፕል፣ ማንጎ እየተመረተ ነው። የአርሶ አደሩን ኑሮ እያሻሻለ ነው። ጅጅረማ ጅሬኝ ሳፎ ይፈተ እንዴማ ጅሬቹ የወረዳው የመስኖ ልማት ባለሙያ አቶ መሐመድ ሳቢት ብርቱካን በዘመናዊ መንገድ አባስተው እያከፋፈሉ መሆናቸውንና ለአርሶ አደሩም አስፈላጊውን ድጋፍ ሁሉ እንደሚሰጡ ተናግረዋል። ማርኬታን የሮዱራቲቭ ናኖ ሆነት ብርቱካንን ቱሬ ሰፈርጌነፍ እነ አስቲ ዳምኔ እዚህ ቦታ መጀመሪያ ብርቱካን አልነበረም። አሁን ኮምጣጤ ብርቱካን አዳቅለን እየሰራን ነው። ቀደም ሲል አንድ ሰው ነው ብርቱካኑን የሚያመርተው። አሁን እያስፋፋ ነው። የሙያ ድጋፍ እያደረግን ነው። እንዳልከኝ ጉያ ሳምረት ወጀኔ ዋንከነ በበሊሱ ይችላል። የወረዳው አርሶ አደሮች በበኩላቸው ከሌላው አካባቢ በቀሰሙት ተሞክሮ ወደ ብርቱካን ልማት የገቡ መሆኑን ገልጸው አሁን ላይ በስፋት አምርተው ተጠቃሚ የሆኑ መሆኑን ገልጸዋል። የወረዳው አርሶ አደሮች ፍራፍሬ ልማት ላይ ውጤታማና ተጠቃሚ እንዲሆኑ ወረዳው በትኩረት የሚሰራ መሆኑ ተገልጿል። የዘንድሮ የቁልቢ ገብርኤል በዓል በሰላም እንዲከበር አስፈላጊው ዝግጅት መደረጉን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታወቀ። የቁልቢ ገብርኤል ዓመታዊ የንግስ በዓል በርካታ የክርስትና እምነት ተከታዮች በተገኙበት የፊታችን እሁድ ይከበራል። ዘገባው የትዕግስት በለጠ ነው። ፍቃዱ በላይ በዝርዝር ያቀርበዋል። የዘንድሮ የቁልቢ ገብርኤል በዓል በሰላም እንዲከበር አስፈላጊው ዝግጅት መደረጉን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታውቋል። የቁልቢ ገብርኤል ዓመታዊ ንግስ በዓል በርካታ የክርስትና እምነት ተከታዮች የሆኑ ምዕመናንና እንግዶች በተገኙበት የፊታችን እሁድ ታኅሳስ 19 ይከበራል። በዓሉ በሰላም እንዲከበር ታዲያ አስፈላጊው ዝግጅት መደረጉን የምስራቅ ሐረርጌ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ናስር መሐመድ ገልጸዋል። በዚህም በዓሉ በሰላም እንዲከበር የክልሉ የጸጥታ መዋቅር ከምስራቅ ሐረርጌ ዞን፣ ከድሬዳዋ ከተማ፣ ከማያ ከተማ፣ ከሀገር መከላከያ ሰራዊትና ከፌዴራል ፖሊስ የጸጥታ ተቋማት ጋር የጋራ የሆነ እቅድ በማውጣት ወደ ስራ መገባቱን ጠቁመዋል። ከዚህ በተጨማሪ ለበዓሉ ስኬት ከሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች ጋር ውይይቶች ሲደረጉ የነበረ መሆኑን ረዳት ኮሚሽነሩ ገልጸዋል። ያው አኩመ ቤከሙ አያኒ ቁልቢ ናኖ እንደሚታወቀው በዓሉ በየዓመቱ 2 ጊዜ በሜታ ወረዳ በቁልቢ ከተማ ይከበራል። የጎረቤታችን ሐረር ድሬዳዋ ፖሊስ፣ ሀገር መከላከያ ሰራዊት፣ የፌዴራል ፖሊስ እና የሚሊሻም ጨምሮ ቅንጅት ፈጥረን በቂ ዝግጅት አድርገናል። ከሃይማኖት አባቶችና ህብረተሰቡ ጋራም ውይይት አድርገናል። በተጨማሪ በዓሉ በሚከበርበት አካባቢ ትራፊክ መጨናነቅና አደጋ እንዳይከሰት ለማስቻልም በቂ ዝግጅት መደረጉንም ተናግረዋል። ረዳት ኮሚሽነር ናስር መሐመድ አክሎም ምዕመናኑ በበዓሉ ቦታ ውድ የሆኑ ጌጣጌጦች፣ ገንዘብ፣ ሞባይል፣ ስልክ፣ የእጅ ቦርሳ የመሳሰሉ የግል ንብረቶች እንዳይጠፉ በአግባቡ መያዝ እንዳለባቸውም ገልጸዋል። ህብረተሰቡም እንደ ከዚህ ቀደሙ በዓሉ በሰላም እንዲከበር አስፈላጊውን ድጋፍ ማድረግ እንዳለባቸው ጠቁመው አጠራጣሪ ሁኔታ ካስተዋሉ ለጥምር ኃይሉ ጥቆማ መስጠት እንዳለባቸውም አስታውቀዋል። ቀበኛ ጉርጉዳ ቀበተን ዱፋኒ ካምቢራ ደግሞ ምዕመናኑ ሊጠፋ የሚችሉትን ንብረት ይዞ መምጣት ጥሩ አይደለም። ሌላኛው ደግሞ በጥሩ ምግባር በዓሉን ማክበር ነው። ሌላኛው ደግሞ ከትራፊክ አደጋዎች እንዳይፈጠር መጠንቀቅ፣ በጥንቃቄና በዝግታ መንዳት እና የትራፊክ ደንቦችን ማክበር ነው። ኮንኮላቺሱ ሱታ ፊጊቸ ሳኒ ጥቄሰኒ ዲሙ ቀበል ህብረተሰቡም የሚታወቅበትን እንግዳ ተቀባይነት ባህሉን ማሳየት አለበት ሲሉም መልእክት አስተላልፈዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በሌላ ዜና ስለ ኢትዮጵያ የውይይት መድረክ
በታላቁ የኢትዮጵያ ህዳሴ ግድብ መገኛ ጉባ ተካሂዷል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆች የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመላው ዓለም የገናን በዓል ለሚያከብሩ የኢትዮጵያ ቤተሰቦች በሙሉ መልካም በዓል እንዲሆንላቸው ተመኝተዋል። ወቅቱ የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ሲሉም አውስተዋል። የገና በዓል በዛሬው ዕለት በተለያዩ የዓለም ክፍሎች በተለያዩ ሁነቶች የተከበረ ይገኛል። ስለ ኢትዮጵያ የውይይት መድረክ በታላቁ የኢትዮጵያ ህዳሴ ግድብ መገኛ ጉባ ተካሂዷል። በመድረኩ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻዲሊ ሀሰን፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የተለያዩ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። አቶ አሻዲሊ በዚህ ወቅት እንዳሉት መድረኩ የኢትዮጵያ ብልጽግና አይቀሬነት ማረጋገጫ በሆነው ታላቁ የህዳሴ ግድብ ላይ መካሄዱ ልዩ ያደርገዋል። የኢትዮጵያ የመልማት ፍላጎት ፍሬ ወደ ተለያዩ ዘርፎች እንዲደርስ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉም ጠቅሰዋል። በኢትዮጵያ ፕሬስ ድርጅት የተዘጋጀ የውይይት መድረኩ ህዳሴ ለኢትዮጵያ ማንሳራት በሚል መሪ ሀሳብ ነው የተካሄደው። በመድረኩ ታላቁ የኢትዮጵያ ህዳሴ ግድብ በተለያዩ ዘርፎች የሚኖረውን አስተዋጽኦ የዳሰሱ ጥናታዊ ጽሑፎች ቀርበዋል። በኦሮሚያ ክልል በ3.193 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን ዝግጅት መጠናቀቁን የክልሉ ግብርና ቢሮ አስታውቋል። በቢሮው የተፈጥሮ ሀብት ልማትና ጥበቃ ዳይሬክተር አቶ ተስፋዬ ብሩ እንዳሉት የአካባቢ ስነ ምህዳርን መጠበቅ የሚያስችለውን የአፈርና ውሃ ጥበቃ ስራ በስኬት ለማከናወን አስፈላጊው ዝግጅት ተደርጓል። 3.193 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን መታቀዱን ጠቁመው በዚህም 9.8 ሚሊዮን ዜጎች እንደሚሳተፉም አመልክተዋል። ለአፈርና ውሃ ጥበቃ ስራ የሚውሉ የቁፋሮና ሌሎች መሳሪያዎች መዘጋጀታቸውን ዋና ዳይሬክተሩ ለፋና ዲጂታል ገልጸዋል። በሌላ በኩል የተፈጥሮ ሀብት ልማትና ጥበቃ ስራው እንዲሳለጥ ለግብርና ባለሙያዎች በቂ ስልጠና መሰጠቱንም ጠቅሰዋል። በመጪው ጥር ወር መጀመሪያ ላይ ይፋ በሚደረገው የአፈርና ውሃ ጥበቃ ስራ ንቅናቄ የክልሉ ህዝብ በንቃት እንዲሳተፍም ጥሪ አቅርበዋል። መጪው ታህሳስ 19 ቀን 2018 ዓ.ም የሚከበረው ዓመታዊ የቁልቢ ገብርኤል የንግስ በዓል ያለምንም የጸጥታ ችግር እንዲከበር በቂ ዝግጅት በማድረግ ወደ ስራ መገባቱን የድሬዳዋ ፖሊስ ጠቅላይ መምሪያ አስታውቋል። የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ በዓሉ ያለምንም የጸጥታና የትራፊክ አደጋ ችግር እንዲከበር ከሚመለከታቸው አካላት ጋር ረጅም ጊዜ የፈጀ ዝግጅት መደረጉን ገልጸው እንግዶችን ከመቀበል ጀምሮ የንግስ በዓሉ እስኪጠናቀቅ ድረስ የጸጥታ ኃይሉ በትኩረት እንደሚሰራ ተናግረዋል። በዓሉን ለመታደም ከመላው የሀገራችን ክፍሎችና ከተለያዩ ዓለም ሀገራት የሚመጡ እንግዶችን በከተማ በሚያሳልፏቸው ቀናቶች ሰላማቸው ተጠብቆ ምንም አይነት የወንጀልና የትራፊክ አደጋ እንዳይገጥማቸው አስፈላጊውን ዝግጅት መደረጉን ገልጸዋል። በሁሉም ቀጠና ለእንግዶች ማረፊያ ይሆን ዘንድ ድንኳኖችን በማዘጋጀት እንግዶችን በፍቅር ለመቀበል ቅድመ ዝግጅት ተጠናቆ ወደ ስራ የተገባ መሆኑንም ገልጸዋል። በዓሉ የሚከበረው በሜታ ወረዳ ቁልቢ ከተማ ይሁን እንጂ ከበዓሉ አስቀድሞ እንግዶች በድሬዳዋ በሚያደርጉት ቆይታ የቀንም የሌሊትም የትራንስፖርት አገልግሎት ማግኘት እንደሚችሉም ገልጸዋል። ይህ በዓል በሰላም ተከብሮ እንዲጠናቀቅ የምስራቅ ኢትዮጵያ የጋራ ደህንነት ግብረ ኃይል በቅንጅት የጸጥታውን ስራ እየሰራ መሆኑንም ኮሚሽነር አለሙ መግራ ጨምረው ገልጸዋል። ዘገባው የድሬዳዋ የመንግስት ኮሚኒኬሽን ቢሮ ነው። ወደ ዓለም አቀፍ ዘገባዎች ስናልፍ አልጄሪያ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ አወጣች። አዲሱ ሕግ በሁለቱ ሀገራት መካከል ያለው ውጥረት እየተባባሰ መምጣቱን የሚያሳይ ነው። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪ አለው። የአልጄሪያ ፓርላማ የፈረንሳይ ቀኝ ግዛት ወንጀል ነው የሚል ህግ በሙሉ ድምጽ አጸደቀም። ሰሜን አፍሪካዊቷ ሀገር በፈረንሳይ ቀኝ ግዛት መገዛቷ ወንጀል ነው ያለው ፓርላማው
ኦፊሴላዊ ይቅርታና ካሳ እንደሚገባም በይፋ ጠይቋል። የአገሪቱ ቴሌቪዥን ጣቢያ እንደዘገበውም ህጉ ቀኝ ግዛት ማንቆለጳጰስ ወንጀል ነው ይላል። አዲሱ ህግ በሁለቱ ሀገራት መካከል ያለው ውጥረት እየተባባሰ መምጣቱን የሚያሳይ ሲሆን ተንታኞች አልጄሪያ ከ63 ዓመት በፊት ነጻነቷ ካገኘች በኋላ መሰል መካረር ታይቶ አይታወቅም ይላሉ። ፈረንሳይ ከአውሮፓውያኑ 1830 እስከ 1962 ነው አልጄሪያን ቀኝ የገዛችው። በቀኝ ግዛት ወቅትም ጅምላ ግድያዎችና ከፍተኛ መፈናቀሎች ተፈጽመዋል። ለነጻነት የተደረገው ጦርነትም ከባድ የደም መፋሰስም አስከትሏል። አልጄሪያ በወቅቱ 1.5 ሚሊዮን ሰዎች ሞተዋል ስትል ፈረንሳይ ባለስልጣናት በበኩላቸው ቁጥሩን ዝቅ ያደርጉታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዚህ ቀደም የአልጄሪያ ቀኝ ግዛት በሰብአዊነት ላይ የተፈጸመ ወንጀል ነው ቢሉም ይቅርታ አልጠየቁም። የአልጄሪያ ባንዲራ ያለበት ማቅለሚያ ያደረጉት የፓርላማ አባላት ረጅም ዕድሜ ለአልጄሪያ የሚል ህብረ ዜማ በማሰማት በደማቅ ጭብጨባ ህጉን ማስጠቃቸውን ኤፍፒፒ የዜና ወኪል ዘግቧል። ህጉ ፈረንሳይ ላደረሰችባቸው ጥፋት ሙሉና ፍትሃዊ ካሳ የመክፈል ህጋዊ ኃላፊነት አለባት ብሏል። ይህ ደግሞ የአልጄሪያ መንግስትና ህዝብ የማይገፉት መብት መሆኑን ያሰምራል። ፈረንሳይ እስካሁን በህጉ ላይ አስተያየት አልሰጠችም። ምዕራባውያን ሀገራት በባሪያ ንግድና ቀኝ ግዛት ወቅት ላደረሱት ጥፋት ካሳ መክፈል አለባቸው። አልፎም የዘረፏቸውን በሙዚየም ያስቀመጧቸውን ቅርሳ ቅርሶች ሊመልሱ ይገባል የሚል ጫናም እየደረሰባቸው ይገኛል። የአልጄሪያ ህግ አውጪዎችም ፈረንሳይ ባባ ሚርዙግ አሊያም የተባረከ አባት የተሰኘ ስም ያለው የ16ኛው ክፍለ ዘመን የብር መድፍ እንድትመልስም ሲጠይቁም ቆይተዋል። ይህ መድፍ አሁን የአልጄሪያ ዋና ከተማ የሆነችው አልጀርስ ጠባቂ ተደርጎም ይቆጠር ነበር። ፈረንሳይ በአውሮፓውያኑ 1930 ነው ከተማዋን በሶስተኛ ሙከራ በቁጥጥር ስር በመዋል መድፉን ያስወገደችው። መድፉም በአሁኑ ሰዓት በሰሜን ምዕራብ ፈረንሳይ ብረስት ከተማ እንደሚገኝ ተነግሯል። የትራምፕ አስተዳደር ያለ ምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችንና ከፍተኛ ዲፕሎማቶች ስራቸውን አቁመው ወደ አሜሪካ እንዲመለሱ አዘዘ። ቅድሚያ ለአሜሪካ ከሚለው የዶናልድ ትራምፕ መርህ ጋር በተያያዘ በሀገሪቱ ዓለም አቀፍ ግንኙነት ውስጥ የፕሬዝዳንቱ አስተዳደር ለውጥ በማድረግ በፈለገባቸውና ከፍተኛ ሚና ያላቸውም ከተባሉ ሀገራት ዲፕሎማቶቹ እንዲወጡ ተደርጓል። ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ የዜና ወኪል እንደተናገሩት ወደ 30 የሚጠጉት ከፍተኛ ዲፕሎማቶች ያለምንም ማብራሪያ የተመደቡባቸውን ሀገራት ለቀው ወደ ዋሽንግተን እንዲመለሱ በስልክ ተነግሯቸዋል። ይህ የማሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ዕለት መሆኑን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ከተመደቡባቸው ሀገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ጉዳይ መስሪያ ቤት ውስጥ የሚሆናቸውን አዲስ የሥራ መደብ እንዲፈልጉ መመከራቸውን አንድ ባለስልጣን ተናግረዋል። በዚህ ውሳኔ ከተመደቡባቸው የአሜሪካ ኤምባሲዎችና ቆንጽላዎች ለቀው ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶች መካከል አብዛኞቹ ከአፍሪካ ሀገራት ሲሆኑ አምባሳደሮቹ ግን በዓለም ዙሪያ ከሚገኙ ሀገራት ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ